ባለፈው ሳምንት 3 ታላላቅ ታሪኮችን አይተናል። እያንዳንዱ ታሪክ እግዚአብሔር ስለ እኛ እየሠራ እንደሆነ ያሳየናል። እኛ ማየት ባንችልም እንኳ። ዮሴፍ ምንም ሳያጠፋ በእስር ቤት ተጥሎ ነበር። የተረሳ መስሎት ነበር። ነገር ግን መጽሐፍ ቅዱስ ከጌታ ከዮሴፍ ጋር ነበርክ ይላል። እግዚአብሔር ከትዕይንቱ ጀርባ ይዘጋጀው ነበር። ከነዓናዊቷ ሴት ወደ ኢየሱስ ጮኸች። መጀመሪያ ላይ ዝም እንድትል ነገሯት። እርሶ ግን መቃተቷን አላቋረጠችም። በፍጹም ተስፋ አልቆረጠችም። እምነቷ የኢየሱስን ልብ አራራላት። በእኩለ ሌሊት ጳውሎስና ሲላስ ተደብድበውና በሰንሰለት ታስረው ነበር። በሚያስፈራ ጨለማና ድብደባ ውስጥ እያሉ መጸለይንና መዘመርን መረጡ። በድካማቸው ውስጥ እያሉ እግዚአብሔርን ማመስገን መረጡ። እግዚአብሔርም እስር ቤቱን አናወጠው። እነዚህ ታሪኮች አንድ ታላቅ ነገር ያስታውሱናል። እግዚአብሔር በእስር ቤቶች ውስጥ ይሠራል። እግዚአብሔር በዝምታ ውስጥ ይሠራል። እግዚአብሔር በእኩለ ሌሊት ይሠራል። እንደ ዮሴፍ የተረሱ ሊመስልዎት ይችላል። እንደ ሴቲቱ ያልተሰሙ ሊመስልዎት ይችላል። እንደ ጳውሎስና ሲላስ ወጥመድ ውስጥ የገቡ ሊመስልዎት ይችላል። ነገር ግን ሁኔታው የመጨረሻ አይደለም። እግዚአብሔር አሁንም እየሠራ ነው። እሱ እየተዘጋጀ ነው። እያዳመጠ ነው። እያንቀሳቀሰ ነው። ማየት ባትችሉም እንኳ እግዚአብሔር ሁልጊዜ ከእርሶ ጋር ነው። ተስፋ አትቁረጡ። መጸለዮትን ይቀጥሉ። ማመስገን አታቁሙ። የእርስዎ መፍትሔ ከምታስቡት በላይ ቅርብ ሊሆን ይችላል። ይህ ማበረታቻ ከባረከዎት ተጨማሪ የመጽሐፍ ቅዱስ ታሪኮችን እና ሳምንታዊ ማበረታቻዎችን ለማግኘት እባክዎ ላይክ እና ሰብስክራይብ ያድርጉ።